ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ መረጃዎችና ወቅታዊ ጉዳዮችን ከራሳችን መልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖች ማመስገን እንፈልጋለን። ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እንግዲህ በትናንትናው ዕለት አንድ ትኩስ መረጃ ወደ እናንተ አድርሰን ነበረ። ለጠለስ ሚዲያ ከታላቅ የመረጃ ምንጭ የደረሰ መረጃ ወደ እናንተ አድርሰናል። ያ መረጃ ምንድን ነው የሚለው ኦህዴዳዊ አገዛዝ 4 ቢሊዮን ብር መድቦ ወደ 3.56 አካባቢ ቢሊዮን ብር መድቦ የ75,000 የጠመንጃ ግዢ ማዘዙን በሜቴክ በኩል ማለት ነው፣ በመከላከያ ኢንጂነሪንግ በኩል 75,000 ክላሽ እና መትረየስ እንዲገዛለት ማዘዙን የሚገልጽ መረጃ ወደ እናንተ አድርሻለሁኝ። ከዛም መረጃ በመነሳት እንግዲህ አብይ አህመድ በተደጋጋሚ ስንናገረው እንደነበረው እቅዱ 2 ነው። አንዱ ከተሳካለት አማራውን አስከብሮ ሰሜኑን ሰባብሮ እሱ የሚፈልጋትን አይነት አገር ማዋቀር፣ የ16ኛው ክፍለ ዘመን አይነት ሀገር መፍጠር ከተሳካለት ማለት ነው። ትልቋን ኢትዮጵያ አንኮታኩቶ ለክልል ማስገበር ይፈልጋል። ያ እቅዱ የሚሳካ አይደለም። እድሜ ለፋኖ ይሆንና ከሽፏል። ያ እቅዱ ከሽፏል። ስለዚህ ሁለተኛው እቅዱ ደግሞ ምንድን ነው? ታላቋ ኦሮሚያን መፍጠርና ወንበሩን ማስከበር ነው። የኢትዮጵያን ጉዳይ ብለነው ካልሆነ ነገሩ በሚል አስተሳሰብ ከዛ ሸርተት ብሎ ታላቋ ኦሮሚያ ውስጥ ተጠቅልሎ እንደሚገባ በተደጋጋሚ ስንገልጽ ነበር። የአብይ አህመድ ስልጣን የሚጠናቀቀው በጂኖሳይድ ነው። የሩዋንዳን እልቂት የሚያስነቅ እልቂት በኢትዮጵያ ምድር ላይ ደግሶ በአዲስ አበባ በኦሮሚያ ላይ በርካታ ደም አፍስሶ ስልጣኑን እንደሚያጠናቀቅ በተደጋጋሚ ስንናገር ነበረ። አብይ ለመቅሰፍት የመጣ ሰው ነው፣ እርግማን ነው። ኢትዮጵያውያንን ያጠፋ ዘንድ ወደ ዙፋን የመጣ ሰው ነው። ስለዚህ አብይ ተስፋ በመቆረጠ ቁጥር የሚወስደው እርምጃ ይከፋል። በአዲስ አበባም በኦሮሚያም ስጋት የተሰማው ቀን፣ አብይ ወንበሩ እየተነጠቀ መሆኑ የገባው ቀን በኢትዮጵያ ምድር ላይ ብዙ እልቂት ያሰናዳል። ይህን ደግሞ እኛ ብቻ አይደለን፣ ራሱ ሲናገረው ነበረ። እስኪ ሰምተነው እንመለስ። ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌዴራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌዴራል የሚባል በፌዴራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። ሰዓረ መኮንን እንደ አበሻ ዳቦ ከታችና ከላይ እንዳሰማችሁት ነው። አብይ በራሱ አንደበት ተናግሯል። የሱም ወንበር በአሁኑ ሰዓት በጉልበት ቀማለሁ ብሎ ማሰብ 100 ሺዎች የሚታረዱበትን እልቂት ከመፍጠር የዘለለ የሚያመጣው ነገር የለም በማለት ሲናገር ነበር። ኢትዮጵያውያን ይጨፈጨፋሉ፣ ይረግፋሉ በማለት በራሱ አንደበት ሲናገር ነበረ እና አሁን ላይ አብይ ተስፋ እየቆረጠ መጥቷል። ስልጣኑን የማጣት ስሜት እየተሰማው መጥቷል። በመሆኑም አሁን ወደ ታላቋ ኦሮሚያ ለመንደርደር የታላቋን ኦሮሚያ ህልም ለማሳካት እስከዛሬ ድረስ የኢትዮጵያ መከላከያ ሰራዊት በሚል ስም ጭፍጨፋ ሲፈጽም ነበር። በኢትዮጵያ ምድር ላይ በጣም ብዙ እልቂት ሲያውጅ ነበረ። አሁን ከኢትዮጵያ መከላከያ ሰራዊት ተንደርድሮ ወደ ኦሮሚያ አድማ ብተና፣ ወደ ኦሮሚያ ልዩ ኃይል ለመውረድ ወይም ወደ ኦሮሚያ መከላከያ ሰራዊት ለመውረድ የመሳሪያ ግዢ እያደረገ ይገኛል። አሁን ላይ መከላከያ ግምጃ ቤት ወይም መጋዘን ቤት ውስጥ ራሱ 60,000 70,000 ክላሽ የሚገኝ አይመስለኝም። ስለዚህ በአንድ ወቅት ከመከላከያ በላይ ትጥቅ ያለው ኃይል ሊኖር አይገባም በክልል ደረጃ ተብሎ
ልዩ ኃይል ትጥቅ እንዲፈታ ተወስኖ ነበር። ዛሬም አማራ ክልል ላይ እየተካሄደ ያለው ጦርነት ጅማሮው ልዩ ኃይሉን ትጥቅ እናስፈታለን የሚል ነው እና ትናንት አብይ ፌዴራል ላይ ብቻ መከላከያ፣ ፌዴራል ፖሊስ ከዛ ያነሰ ዝቅ ሲል ዱላ ይዘው ከፍ ሲል ክላሽ ይዘው የሚንቀሳቀሱ አድማ በታኞች እና ፖሊሶች ብቻ ናቸው የሚያስፈልጉት በክልል ደረጃ የሚል ውሳኔ ወስኖ ነበር። አሁን ይሄኛው ቅዱ ፌል እንዳረገ ሲገባው የኢትዮጵያ መከላከያ ሰራዊት ምናምን እያለ መሟዘዙን ትቶ የኦሮሚያ መከላከያ ሰራዊትን ለመገንባት የመሳሪያ ግዢ እየጠየቀ ይገኛል። ጠያቂም እሱ፣ መላሽም እሱ፣ ገዥም እሱ፣ ሻጭም እሱ ሆኖ የክልል ኃይል እየገነባ ይገኛል እና የክልል ኃይል ነገ በኦሮሚያ ያለውን ህዝብ የሚያጸዳ ጠራርቆ የሚያባረርና ታላቋን ኦሮሚያ የሚያዋቅር ነው። ይህን አንደርስታንድ ማድረግ ያስፈልጋል። አብይ አህመድ ተስፋ ቆርጧል። በብዙ ነገሮች ላይ ተስፋ ቆርጧል። የፋኖን እንቅስቃሴ ማስቆም እንደማይችል ገብቶታል። አንድ የቀረችው ወደፊት የአገራዊ ምክክር በሷ እንደምን ብዬ ከፓርላመንታሪ ወደ ፕሬዚደንሻል ሲስተም የሚያሸጋግረኝን ነገር እስኪ እሱን ተግባራዊ አድርጌ ሞክረዋለሁ ከሚል ህልም ውጭ አብዛኛው ህልሙ ከሽፎበታል። እንኳን የአማራን ሊያስከብር ቀርቶ እንኳን ትግራይም እንደገና ገብቶ ሊመራ ይቅርና ደቡብም ላይ አሁን አንዳንድ እንቅስቃሴዎች እየተፈጠሩ ስለሆነ ያለው አማራጭ እዛችሁ ኦሮሚያ ሪፐብሊክ ውስጥ ገብቶ መሸርኮት ነው እና ያንን መረጃ ትናንት አውጥተናል። ለእኛ ነው መረጃ የደረሰው። እኔ ፎርዛት ማተር ክሬዲት አልጠብቅም። ምስጋና የሚያስፈልገው መረጃውን አምጥቶ የሰጠን ሰው ነው እንጂ እኔ ያቀረብኩት አይደለሁም። መረጃውን አምጥቶ የሰጠንን ሰው ግን ማመስገን ያስፈልጋል እና እኛም ለብዙ ሰዎች ልከንላቸው ሲያቀርቡት ነበር መረጃውን። ከዚህ ጋር በተያያዘ ታዲያ ማታ አንዳንድ የሚዲያ ዳሰሳ ሳካሄድ ኢትዮ 360 በአጋጣሚ አገኘውና ከፍቼ ስመለከት ከኛ ቀጥታ ስክሪን ሪከርድ አድርጎ የወሰደውን መረጃ ሲጎርሩበት አየሁ ማለት ነው። ሁላችሁ ኢትዮ 360 እስካሁን ድረስ ከመዝገብ ቤት የአገዛዙን ድብቅ ፋይሎች መዘን እያመጣን እርቃኑን ስናስቀረው ነበር። ይሄው ዛሬም የሚገርም መረጃ አምጥተንላችኋል፣ ወደፊትም ተጠናክሮ ይቀጥላል እያሉ ሲሸልሉ አየሁ ማለት ነው። እነ አፈወርቅ ሲሸልሉ ነበረ እና በጣም አስቆኛል። ሚዲያ ላይ እንግዲህ አብዛኛው ሚዲያ ምንጭ እንደማይጠቀስ ይታወቃል። ግን እንደዚህ ነው በቀጥታ የተወሰደ ነገር ወስዶ የሚዲያዎች ቁንጮ አድርጎ ራስን ከላይ አስቀምጦ ማቅራራት በጣም አሳፋሪ ነው። በተረፈ ይህም ብዬ ወደ ዋናው ርዕስ ስመለስ አብይ አህመድ ተስፋ እየቆረጠ መምጣቱ የተነሳ ከዛ የመሳሪያ ግዥም ባለፈ አሁን ላይ ከጎንደርና ከጎጃም ምድር ስፔሻሊ ከጎጃም ምድር በኦሮሚያ ምድር ረግጦ ወደ አዲስ አበባ ማለፍ የለበትም የትኛውም ጎጃሚ ወይም በጎጃም መስመር የሚመጣ አካል ብሎ በመወሰኑ የተነሳ ጎንደሬውንም ያካትታል። ያው ተመሳሳይ መስመር ስለሆነ ማለት ነው። በዛሬው ዕለትም በተመሳሳይ መልኩ አሊ ዶሮ ላይ ታጣቂዎችን አሰማርቶ ነበር። በዛ መስመር ላይ ብዙ ጊዜ እገታ የሚበዛው አብይ አህመድ ላይ የሆነ ቻሌንጅ የተፈጠረ ጊዜ ነው። የሰሞኑ እገታ ለምሳሌ የጀመረበትን ቀን ካስታወሳችሁ ዶክተር ደሳለኝ ጫኔ አብይ አህመድን ልኩን ከነገረው በኋላ እና ዘመቻ አንድነት ከታወጀ በኋላ ነው። ያኔ አብይ አህመድ አማራው እኔን ከስልጣኔ ለማስወገድ እየለፋ ስለሆነ ብዙ ጥረት እያደረገ ስለሆነ ከዚህ በኋላ በፕሌን ካልሆነ በስተቀር በኦሮሚያ ምድር አቆራርጦ አዲስ አበባ መግባት የለበትም የሚል ውሳኔ ያስተላለፈ። ከዛም ሸኔ በሚል ስም የሚጠራውን ታጣቂ አክቲቬት አድርጎ ወደ ስራ አስገባው እና አሊ ዶሮ ላይ የሚገርማችሁ ነገር ከ10 ቀን በፊት 60 አማራዎች ታግተው ተወስደው ነበረ። በአንድ አማራም 1.5 ሚሊዮን ብር ተጠይቆ ነበረ። በተመሳሳይ መልኩ እሱን አልፋችሁ ወደ ሱሉልታም ላይ 2 ሃይሩፍ ታግተው ነበር። 2 ሃይሩፍ 40 ሰው ተወስዷል። ለነዛም እንደዚሁ በሚሊዮን የሚቆጠር ብር ተጠይቋል። ዛሬ ተመሳሳይ ቦታ ላይ ተመሳሳይ አጋቾች ተከስተው ዛሬው እንደውም በተኩስ ነው መኪናውን የሚያስቆሙት። ከ7 በላይ አማራዎች መገደላቸውን የደረሰ መረጃ ያመለክታል። በርካቶች ቆስለዋል። አንዳንዶችም ለማምለጥ እንግዲህ 5 ሚሊዮን ብር ከየትም ሊያመጡ ስለማይችሉ ማለት ነው ለማምለጥ ሲሞክሩም የተመቱ አሉ። ኤኒዌይስ እስካሁን ባለው ለጥርስ ሚዲያ የደረሰው 7 አማራዎች ተገለዋል፣ በርካቶች ቆስለዋል እና 60 አካባቢ ተሳፋሪዎችን ከረዳትና ሹፌሩ ጋር በማካተት
አጋቾቹ ይዘዋቸው ሄደዋል። እንግዲህ ተመሳሳይ ቦታ ላይ ነው። አገዛዙ ከብዶት አይደለም። አሊዶሮ ላይ ነው ባለፈው እገታ የተደረገው። ከዛም በፊት በብዛት ሲደረግ የነበረው አሊዶሮ ላይ ነው። ዛሬም በተመሳሳይ መልኩ እዛው ቦታ ላይ ነው እገታ የተደረገው። ይህንን መቆጣጠር ከብዶት አይደለም። አገዛዙ ራሱ ስለሚልካቸውና የራሱ ኤጀንቶች ስለሆኑ ማንን ያቅታል? እንግዲህ እዛ አካባቢ ላይ ይንቀሳቀሳል የሚባለው ጃልሰኝ ተፈራርሞ አገዛዙ ጋር ሰላም ስምምነት አድርጎ ሹመት ተሰጥቶታል። ትናንት አንድ መረጃ ሰጥተናቸዋል። ጃልጎሬ የሚባለው በተመሳሳይ መልኩ የሸኔ መሪ በትናንትናው ዕለት ሲያግት የኖረበት ዞን ላይ ሹመት ተሰጥቶታል። ደግሞ የተሰጠው ሹመት የጸጥታ የዞኑ የጸጥታ ምክትል ኃላፊ ነው። የሚኒሻና ጸጥታ ምክትል ኃላፊ አድርገው ነው የሾሙት። እና ትናንት ጸጥታ ደፈረሱ፣ ህግ ጣሱ እያሉ ሲከሷቸው ነበረ። ዛሬ ደግሞ ህግ አስከባሪ አድርገው እያመጧቸው ይገኛል። ሸኔ ቦታውን እየያዘ ነው። በአዲስ አበባ ዙሪያ በርካታ የተሰማራ ያገዛዙ ሸኔ በሚል ስም የሚጠራ ማለት ነው ኃይል ሰፍሯል። በአዲስ አበባ ዙሪያ አዲስ አበባ ህዝብ ለጥ ብሏል። በቃ ለጥ አንጀቱን ረሃብ እያቃጠለው ቤቴ ይፈርሳል አይፈርስም የሚል ጭንቀት እየተሰማው አብዛኛው ተጠራርጎ ያው የቱሉ ድምቶና የቆየ ፈቼ ነዋሪ ሆኗል። አብዛኛው ቤቱ ፈራርሶ የካሳንቺስ ልጅ ነኝ የፒያሳ ልጅ ነኝ ሲል የነበረው ተጠራርጎ ዛሬ የኦሮሚያ ክልል ነዋሪ ተደርጓል። የተረፈውም መቼ አፈርሱት ይሆን እያለ ለጥ ብሎ ጋቢውን ለብሶ ቁጭ ብሏል በባዶ ሆዱ ማለት ነው። እና እኔ እኮ እንደው አንዳንድ ጊዜ እኮ እንግዲህ ወደ አደባባይ ወጥቶ ቁጣን ለመግለጽ እሺ አገዛዙ አፈና በረታ ልንል እንችላለን። እንደው በሶሻል ሚዲያው እንኳ በተለያዩ አማራጮች እኮ ይቻላል። ኮሚትመንት እስካለ ድረስ ህመሙ እስከተሰማን ድረስ በተለያየ መልኩ አገዛዙን ማዳከም ይቻላል። የአዲስ አበባ ልጅ የሚባል አክቲቪስት አይታችሁ ታውቃላችሁ? ለአዲስ አበባ የሚታገል አክቲቪስት አይታችሁ ታውቃላችሁ? እኔ አላቅም። ኢቭን አዲስ አበባ ያለው ይቅርና ውጭ ሀገር በተለያዩ ሀገራት እንግዲህ አዲስ አበባ ልጆች ቁጥራቸው በጣም ከፍተኛ ነው። በምዕራቡም ዓለም በአረቡም ዓለም በተለያየ ቦታ ላይ ማለት ለአዲስ አበባ የሚታገል ግን የአዲስ አበባ አክቲቪስት ተብሎ የሚጠራ አንድም አላውቅም። ቅዳሜና እሑድ ሶሻል ሚዲያውን ይቆጣጠሩታል። ከዛ ማንቼ፣ አርሰናል፣ ቸልሲ አይነት ወሬ ዝባዝንቂ ይዘው ይመጣሉ። ግን የሚያሳዝነው ነገር ደግሞ እስካሁን ድረስ የደረሰው ጉዳት አንሶ አሁን ሙሉ ለሙሉ ከተማዋን ለመቀማት እና በዝግጅት ላይ ናቸው። የመሳሪያው ግዢ ደርቷል። እነ ጋሸና ሲርና እነ ኮሬን የገኛ እና አባት ወርቤ በአዲስ አበባ ዙሪያ ተሰብስበዋል። አዲስ አበባም ሰርገው ገብተዋል፣ አስገብቷቸዋል አገዛዙ። ዛሬ በጫኝና ውራጅ በተለያየ ዘርፍ ያሰማራቸው ነገ እነማን እንደሆኑ ትደርስባቸዋለህ። ወዛደሮች እንዳይመስሉ፣ ላባደሮች እንዳይመስሉ በየሰፈሩ የበተናቸው ናቸው። አገዛዙ አሰልጥኖ ነገ መጥፎ ጊዜ ሲመጣ አንተ ላይ ሊያዘምት ያዘጋጃቸው ኃይሎች ናቸው። በተረፈ ግን እኔ አዲስ አበባ ላይ ብዙ ነገሮች የመስራት እቅድ ነበረኝ ስላየሁትም ማለት ነው። እዛም ቁጭ ብዬ ብዙን ነገር አይቼዋለሁ። ፍርድ ቤት እየተመላለስኩኝ በረዥም ገመድ ታስሬ በክትትል ስር ወድቄ ብዙ ነገር ስመለከት ነበር እና በአዲስ አበባ ጉዳይ ብዙ መስራት እንደሚያስፈልግ ወስኜ ነበር። ግን ሳስበው የፈለገ ከሰማይ የወረደ መሲህ ራሱ የአዲስ አበባን ሕዝብ ለመቀስቀስ ቢሞክር የሚሳካለት አይመስለኝም። ወደ ቀጣዩ መረጃ ስንሸጋገር ወደ ሲዳማ ክልል ያደርሰናል። እንግዲህ ሰሞኑን ሲዳማና ሶማሌ ክልል ገብተናል። ተከታታይ ፕሮግራም እየሰራን ነው እና የመጀመሪያ ዝግጅታችን አርቲስት ዮሐንስ በቀለን እና ፕሬዚዳንት ደስታ ሌዳሞን በሚመለከት አንድ ፕሮግራም ይዘን መተን ነበር እና ዮሐንስ በቀለ በወቅቱ መጥቶ ያሰማው ድምፅ ዛሬ ላይ ተቀባይነት አግኝቶ ብዙዎች እያስተጋቡት ነው። ሲዳማዎችም እያስተጋቡት ነው። ፕሬዚዳንት ደስታ ሌዳሞም ዛሬ ተናዝመሞበታል። አለቆቹ ከፍተውበታል። ሐዋሳን አብሮ ሲቸበችብ ነበረ እነ ሽመልስ አብዲሳ ጋር። እሱ ሻጩ ነው፣ እነሱ ገዢው ነው። ሐዋሳ ከተማን ተቀራምተዋታል። አዲስ አበባም ላይ ትልልቅ ህንፃዎች አሉት ነው የሚባለው። በነገራችን ላይ በቀጣይ አዳነች አቤቤንም የተመለከተ አንድ መረጃ ይዤ እመጣለሁ። በማን ስም ሀብቷን እንደምታስቀምጥ አሜሪካ ስላፈራችው ቤት እና ስላፈራችው ሀብት በተለያዩ ቦታዎች ላይ ቅልጥ ያለች የሙስና እመቤት ናት። ያን የሚያመላክት መረጃ ስለደረሰ ሙሉ መረጃውን ይዤ የሚመጣ ይሆናል።
ኤኒዌይስ ግን ደስታ ሌዳሞ ማለት እነ ሽመልስ አብዲሳ ጋር ተቀናይቶ ሲዘርፍ የነበረ ነው። የሲዳማ መሬት ሲሸበችብ የነበረ ነው። የሐዋሳ መሬት ለነሱ ይሸጥላቸዋል፣ እነሱ ደግሞ የአዲስ አበባ መሬት ይሸጡለታል። በተመሳሳይ መልኩ አሜሪካን ሀገርም ቤት አለው እንደ ሌሎች አመራሮች ሁሉ ማለት ነው። እና ከሙስና ጋር ተያይዞ ሰውየውን ጠምደው ይዘውታል። በዛሬው ዕለትም በመላኩ አለበል የሚመራ የፌዴራል ኃይል ወደ ሲዳማ ሄዶ ነበር፣ ወደ ሐዋሳ ሄዶ ነበር። ከዛ ደስታ ሌዳሞን ቁጭ አድርገው ሊገመግሙ ማለት ነው። ሊገመግሙ ሂስና ግለ ሂስ ሊያደርጉ የደረሷቸውን ጥቆማዎች መሰረት አድርገው ሊወቅሱ ሲሉት ማን ሂስ የሚያደርገው እናንተ እነማን ሆናችሁ ነው እኔን የምትገመግሙት በማለት ጥሏቸው ወጥቷል። ደስታ ሌዳሞ ጥሏቸው ወጥቷል። እኛ ሙሰኛ ከተባል እናንተ ማን ልትባሉ ነው? ዳኛ ሆናችሁ መጣችሁ ወይ? አብረን አልነበሩ ስንንቀሳቀስ የነበረው የሚል ትርጉም ባለው ንግግር ጥሏቸው መውጣቱን የደረሰ መረጃ ያመለክታል። እንግዲህ ደስታ ሌዳሞ ከሀገር እንዳይወጣ የኢሚግሬሽንም ማዕቀብ ተጥሎበታል፣ እግር ተጥሎበታል። በተመሳሳይ መልኩ ዛሬ ከፌዴራል ሄደው ነበር እነ መላኩ አለበል፣ ተላላኪው መላኩ አለበል አገኘው ተሻገርና ተመስገን ጥሩነህ በማስከተል የአብይ አህመድ አጎብዳጅ የሆነው መላኩ አለበል ወደ ሲዳማ ክልል አምርቶ ደስታ ሌዳሞን ለመገምገም ሲሞክር ሰውየው ስልክ የተደወለለት በሚመስል መልኩ ስልክ ተደወለ፣ አስቸኳይ ስልክ መጥቶብኛል ብሎ ስልኩን ጆሮ ላይ ለጥፎ እነሱን ተቀመጡበት ጥሏቸው እንደሄደ የደረሰ መረጃ ያመለክታል። በቀጣይ ደስታ ሌዳሞ ይታሰራል የሚል መረጃም ደርሶናል። እንግዲህ አገዛዙ ጋር በምን ጉዳይ እንደተጣላ ባይታወቅም አይ ቲንክ ለእኔ የደረሰ መረጃ ምንድነው የሚለው ሲዳማ ላይ ያለው ወረራ በጣም እየተጋነነ ሲመጣ ኤግዛጅሬት እየሆነ ሲመጣ ተቃውሞ አሰማ። ኧረ ይሄ ነገር በታሪክ ያስወቅሳል ማለት ጀመረ። ስለዚህ ያንን ማለት ሲጀምር ይህ ሰው መወገድ አለበት ተባለ። ትናንት በሰላሙ ጊዜ አብረው ሲዘርፉ አብረው ሲካፈሉ የነበሩትን ፋይሎች ሁሉ መዘው በቁጥጥር ስር ሊያውሉት እየሞከሩ ነው የሚል መረጃ ነው የደረሰን። ስለዚህ በቀጣይ ኦህዴድ አገዛዝ የሚያደርገውን አብረን የምናየው ይሆናል። በተመሳሳይ መልኩ ሶማሌ ክልልም ስንሄድ ፕሬዚዳንት ሙስጠፌ በሙስና እየተወነጀለ ነው። የሶማሌ ፌዴራሊስት ኮንግረስ የሚባለውም በክልሉ ሙስና ስር መስደዱን የአንድ ቤተሰብ አባላት ወደ ስልጣን መምጣታቸውን የሙስጠፌ ማለት ነው የሚገልጽ መግለጫ አውጥቶ ነበር። እነ ኤርሚያስ ለገሰ ያንን መረጃ ሲያሰራጩት ነበረ። የፌዴራል መንግስት ጣልቃ ገብቶ ምርመራ ማድረግ አለበት ሲባል ነበር። ይህም የመጣው እንግዲህ ፕሬዚዳንት ሙስጠፌ አሁን ላይ ከነ ሽመልስ አብዲሳ ከነ አብይ አህመድ ጋር አለመስማማት ውስጥ ግጭት ውስጥ መግባቱን የደረሰ መረጃ ያመለክታል። አንዳንድ ኃይሎችንም ልክ እነሱ እንደሚያደርጉት ማለት ነው ሸኔ በሚባል ስም ኢመደበኛ ኃይል እናደራጁት ሁሉ ሙስጠፌም ኢመደበኛ ኃይል እያደራጀ መሆኑን ማደራጀትን ብቻ አይደለም ወደ ትጥቅ ትግል ማስገባቱን መረጃዎች ያሳያሉ። እና ሲዳማ ክልልም ያለው ፍጥጫ በስቷል። ትናንት አፋር ክልል ላይ ለአብይ አህመድ ሰልፍ ተደርጎ ነበር። ክልል ላይ ተደረገ የተባለው ሰልፍ ለወረዳ አይመጥንም። በጣም የወረደ ሰልፍ ነው የተደረገው እና አብይ አህመድ ተመናምኗል፣ አብቅቷል። አሁን ኦሮሚያ ክልል ላይ ያው አነሰም አደገም እዛ አካባቢ ላይ ከሚያንቀሳቅሱት ኃይል በዘለለ ሁሉም ክልል በኦህዴዳዊ አገዛዝ ለመመራት ዝግጁ አይደለም። ሁሉም ክልል ማለት ይቻላል። ጋምቤላ ክልል አንዲት ኦሮምኛ ተናጋሪ ፕሬዚዳንት አምጥተው አስቀምጠዋል እንጂ ህዝቡ መሮታል። በነገራችን ላይ ጋምቤላ ላይ ያስቀምጧት ኦሮምኛ ተናጋሪ ናት። እስኪ ሰምተናት እንመለስ። Guddisni galateeffannaa kallattumaan gara Afgaaffii keenyatti darbuudhaaf nageenyi fi tasgabbiin naannoo Gaambeellaa maalirratti argama? Akkamittiin ibsama? Haalli nageenya Gaambeellaa amma yeroo kanatti yeroo ilaallu darajaa gaariirra jira. Jaarsolii biyya abbootii amantaa እንደሰማችሁ ነው። ቋንቋ መናገር የሚያኮራ ነገር ነው እንጂ የሚያሳፍር ነገር አይደለም። ፎርዛት ማተር እኔ የሚያንን ለማለፍ ፈልጌ አይደለም። ሰዎቹ ግን ሲያመጧት ሴትዮዋ ቋንቋ ተናጋሪ ብቻ ሳይሆን የእነሱን ጥቅም አስከባሪ ናት። የእነ ሽመልስን ጥቅም አስከባሪ ናት። የራሳቸውን ሰው ጥቁር ከመሆኗ ውጭ ስነ ልቦናዋም የእነሱ ሰው ነች። ኦህዴዳዊ አመለካከት ያላት ሴት ነው በፕሬዝዳንትነት አምጥታ ያስቀመጡት እና እሷ የዘረጋሽው መዋቅር የጸጥታ ኃይሉም አፍኖ ስለያዘው ነው እንጂ ጋምቤላ መሬቱን ተቀምጧል። በተመሳሳይ መልኩ ቤኒሻንጉልም መሬቱን ተቀምጧል። አሻድሊ ሁሴን ማለት የነ ሽመልስ አብዲሳ ኃይለኛ
አጋር የሆነ ፕሬዝዳንት ነው። ግድቡንም የሚመነጨውንም ኃይል አሳውንም ሁሉንም ለነሱ አሳልፎ የሰጠ መሪ ነው። የክልሉን መሬት የቸበቸበ መሪ ነው። በተመሳሳይ መልኩ አፋርም ላይ በጨው ምርት ላይ የተሰማሩት አሁን እነዛ ስራ ዕድል የሚፈጥሩት ክልሉን አብረው የሚያለሙት ተባረው ዛሬ ዘርፈው የማይጠግቡት የነሽ መልስ ቤተሰቦች በጨው ምርት ተሰማርተዋል አፋር ላይ። ስለዚህ እነዚህ አይነት ነገሮች ደግሞ በተበራከቱ ቁጥር አመራሩ ላይ ያን ያህል ቅሬታ ባይፈጥሩም የአካባቢው ማህበረሰብ ግን የተገፊነትና የተዘራፊነት ስሜት እንዲሰማው ያደርጋል። ስለዚህ በተለያዩ ቦታዎች ላይ አሁን ላይ አመፅ እየተቀጣጠሉ ነው። በተረፈ ግን ወደ ሲዳማ ክልል ወይም ወደ አዋሳ ሄደው ልዑክ አቶ ደስታን ሌዳሞን ትንሹ አብዲ ኢሌ የሚል ስያሜ አውጥቶለት መመለሱን የደረሰ መረጃ ያመለክታል። ወደ ሶስተኛው ርዕስ ስንሸጋገር ወደ ሶስተኛው ኦር አራተኛው ትናንት አንድ መረጃ ወደ እናንተ አድርሼ ነበር። የጀነራል ተፈራን በማስመልከት ኮሎኔል ደመቀን በማስመልከት ወልቃይትን ጉዳይ የአማራን ጉዳይ በማካተት አንድ ፕሮግራም ወደ እናንተ አድርሼ ነበር። በዛ ፕሮግራም ላይ የተስማሙ ወገኖች አሉ፣ ቅሬታ የተሰማቸው እንዲሁም ስድብ፣ ዘለፋ የላኩ ወገኖችም አሉ። ግን ምንም ማድረግ አይቻልም። እንግዲህ በጊዜው የተገለጠ እውነት ነው። ሁሉም ነገር ሊሚት አለው፣ ገደብ አለው። የምናስታመምበት ጊዜ አለ። ከዛ በኋላ ደግሞ እውነቱን ፌስ የምናደርግበት ጊዜ አለ። እውነት ለመናገር የወልቃይትን ፖለቲካ በማስታመም ረገድ አማራው ሊወቀስ አይችልም። እኔ ራሴ ሊወቀስ አልችልም። በወልቃይት ጉዳይ ላይ አይምሮዬ እንዳያስብ ገዝቸው ረጅም ጊዜ ቆይቻለሁ። አይምሮዬ እንዳያስብ እና እነሱ ለሚያቀነቅኑት ኬስ ቅድሚያ በመስጠት ምክንያታቸውን በመቀበል ችግራቸውን በመረዳት በዝምታ ውስጥ ቆይተናል። ግን ነገሮች ደግሞ እየተባባሱ ሲመጡ እየገፉ ሲመጡ የራሳችሁን እንትን አሳልፋችሁ መስጠታችሁ አልበቃ ብሎ መብታችሁን አሳልፋችሁ መስጠታችሁ አልበቃ ብሎ ጥያቄያችሁን መተዋችሁ አልበቃ ብሎ እንደገና ግዴታ አምጥተው ሊወዝፉባችሁ ሲሞክሩ አይ በቃ ማለት ተፈጥሯዊ ጉዳይ ነው። ትናንት የሰጠሁት አስተያየት ደግሞ ለሁላችንም የሚጠቅም ነው። ለሁላችንም ተቸንካሪነት የትም አያደርሰንም። የሰሜን ህዝብ ወደድንም ጠላንም ተጋብተን ተዋልደን ኖረናል እና አንዳንድ ጊዜ ለምሳሌ ህወሓትን ወይም ወያኔን መንጫካ እኮ ናቸው እነሱ ደረቅ ናቸው የሚለውን ኃይል ብትመለከቱት እነሱም ከነሱ የበለጠ መንጫካ ሆኖ ታገኙታላችሁ። ለምሳሌ ጎንደር አካባቢ ህዝቡን አይደለም ፋኖን አይደለም እነሱ ተራማጆች ናቸው። የጎንደር ህዝብ ተራማጅ ነው። ግን ኤሊት አለ፣ የሆነ ፖለቲካ ኤሊት አለ። ያ ፖለቲካ ኤሊት ብልጽግና ከሚፈጽመው ግድያ ይልቅ ህወሓት የሚሰነዝረው ዛቻ ስጋት ይፈጥርበታል። ህወሓት የሚሰነዝረው ዛቻ የመጨረሻ ሲያስተነብረው ታያላችሁ። እሱን ይዞ ሲተነትን ታያላችሁ። ብልጽግና ከሚፈጽመው ጭፍጨፋ ይልቅ ከሚፈጽመው ጥቃት ይልቅ ከወያኔ ሰፈር የሚመጣ የቃላት ጨዋታ እና ፉከራ ትልቅ ርዕስ አድርጎ ሲንቀሳቀስ ትመለከታላችሁ። እና ከዚህ በላይ ተቸንካሪነት ሊኖር አይችልም። ህወሓቶች ይታወቃሉ። በአማራ ላይ ያላቸው አቋም ግልጽ ነው። እስካሁን ድረስም እዚህ ቦታ ልንገኝ የቻልነው በእነሱም በኩል የነበረው መንቻካ አመለካከት ተጠቃሽ ነው። ግን ደግሞ ሁሉም ነገር ባለበት ይቆማል ማለት አይቻልም። ጌታቸው ረዳ እኮ ትናንት አስተላለፉ የት ነበረ? አብይ አህመድም በሱ ልክ የዘለፈው በሱ ልክ ያዋረደው ሰው ነበር እንዴ? በጌታቸው ረዳ ልክ ዛሬ ጌታቸው ረዳ የት ነው ያለው? ማን ላይ ነው እየዘመተ ያለው? አብይ አህመድን እኮ ወክሎ አሁን ትግራይ ላይ የሚሟገተው ጌታቸው ረዳ ሆኗል። ስለዚህ ሰዎች መንቻካ ናቸው፣ አንድ ቦታ ተገትረው ይቀራሉ ብሎ ማሰብ አይቻልም። የትናንት ጠላት እንደሆነ እድሜ ልክ አይኖርም። የትናንት ወዳጅ እንደሆነ እድሜ ልክ ሊኖር አይችልም። ፖለቲካ ተለዋዋጭ ነው። እንደ ወቅቱ እንደ ጊዜው እንደ አቅምህ እያሰብክ የምትጓዝበት ነው። ስለዚህ የወልቃይትንም ጉዳይ እስካሁን ድረስ አማራ ራሱን እየገበረ ወልቃይትን አስከብሮ ቆይቷል። አማራ ህዝብ እኮ የተሸከመው ጦርነት እኮ የወልቃይትን ጦርነት ነው ጋይስ። የአማራ ልዩ ኃይልን ትጥቅ ማስፈታት ያስፈለገው እኮ ከዛ እሱን ትጥቅ ካስፈቱ በኋላ ፋኖን ከመቱ በኋላ ወደ ወልቃይት ተንደርድረው ወልቃይትን እንደ ትግራይ አስረክበው ከዛ ወደ ኤርትራ ለመሄድ ይሄ ነበር እኮ ዝግጅቱ። በዚህ መካከል ፋኖ የሚባል የአንበሳ ደቦል ተነሳና ዞር በል አለ። ልዩ ኃይሉም ትጥቅ አይፈታም ብሎ ሸፈተ። ትጥቄን አልፈታም ብሎ ሸፈተ እና የወልቃይትን ጦርነት አማራው ተሸክሞ 2 ዓመቱ
2 ዓመቱ። እነ ኮሎኔል ደመቀሳ እነ ኮሎኔል ደመቀማ ቮድካቸውን ደርድረው ጆኒ ዎከር አስቀምጠው ጎርደን ጅናቸውን እየጠጡ ውስኪ እየጨለጡ የፋኖን ትግል ሲያጠለሹ ነበር፣ ሲያንቋሽሹ ነበር። ለምሳሌ አሁን ጀነራል ተፈራ ከወያኔ ጋር ልንሰራ እንችላለን ወደፊት በማለቱ የተነሳ እዛ አካባቢ ጫጫታ አበርክቷል። ለምን ይሄ ጫጫታ? ትናንትና ኮሎኔል ደመቀ የህወሓት ኮሎኔሎችን በፎቶ እንደምታዩት ተቀብሎ ጋብዞ አስተኝቶ አሳድሮ ሲሸኛቸው ለምን ይሄ ጫጫታ አልተፈጠረም ነበር? ለምን ዛሬ የሚንጫጩ ሰዎች እኮ ያኔ ኮሎኔሉ የህወሓት ኮሎኔሎችን ተቀብሎ ማስተናገዱን ፖለቲካ እንደማወቅ እና እንደ ተገቢ ድርጊት ቆጥራችሁ እኮ ስታስረዱን ነበረ። ዛሬ ግን እናንተ አልፈቀዳችሁለት። ጀኔራል ተፈራ ከህወሓትም ጋር ሆነ ከኤርትራ ጋር አብረን ልንሰራ እንችላለን በማለቱ የተነሳ ጫጫታችሁን ይዛችሁ መጣችሁ። እንዲህ አይነት ዳብል ስታንዳርድ አይሰራም። የእስካሁኑ አካሄድ መቀየር አለበት። ለጋራ ጥቅም አብረን መስራት መቻል አለብን። ከዛ ውጭ እኔ ልጠቀም አንተ ወደሚለው ኋላ ቀር አመለካከት ይሄ በፍጹም ተቀባይነት የለውም። በፍጹም እኔ አንዳንድ ጊዜ የወያኔን አስተሳሰብ ኮሎኔል ደመቀ ጋር ነው የማየው፣ አሸተ ደምለው ጋር ነው የማየው። አዎ እንግዲህ አብረዋቸው ረዥም ጊዜ ስለኖሩም ሊሆን ይችላል። የእነሱ አመለካከት እነሱ ጋር አየዋለሁ። ወርሰውታል፣ አመለካከቱን ጸረ አማራነቱንም ወርሰውታል፣ አመለካከቱንም ወርሰውታል። ፋኖ እኮ ይህን ያህል ጊዜ እኮ ዋጋ እየከፈለ ያለው እኮ ኦህዴዳዊ አገዛዝ የህልውና ስጋት አምጥቶብኛል፣ የህልውና አደጋ ዳርጎኛል፣ ማስወገድ አለብኝ ብሎ ዋጋ እየከፈለ ነው። ስንት ነገር እያደረገ ነው። እህሳ ወልቃይት ላይ ያለው ኃይል እሳ ምን እያደረገ ነው? ወልቃይት ላይ ያለው ኃይልማ አብይ አይወርድም ብሎ የአብይ አህመድን ስልጣን እየጠበቀ ነው። ወልቃይት እንዲመለስ እኮ አማራው ትልቅ ድርሻ ተጫውቷል። ማድረግ የሚችለውን ሁሉ አድርጓል። አንዳንዱ ጠመንጃ ይዞ፣ አንዳንዱ ብዕር ይዞ ተዋግቷል እኮ ወልቃይት እንዲመለስ አይደል እንዴ? ከዛስ ፕሪቶሪያ ጋር ሂዶ አብይ አህመድ ተፈራርሞ መጣ። በወልቃይት ላይ ቆምሮ መጣ። አሁን እነ ኮሎኔል ደመቀ ይህን ጥያቄ ብትጠይቋቸው አይመልስላችሁ። አብይ አህመድ ፕሪቶሪያ ላይ ምን ተባብሎ ነው ተፈራርሞ የመጣው? ምን ተባብሎ ነው? ወልቃይት በህገ መንግስቱ መሰረት ለትግራይ ይመለሳል ብሎ ፈርሞ መጣ ወይስ እዚህኛው ጋር ይቆያል ብሎ ነው ፈርሞ የመጣው? ይህን ጥያቄ ብትጠይቁት መልስ የላቸውም። በሚያስቆጣ ነገር አይቆጡ፣ ያስቆጣችኋል ብለህ የምታስበውን ነገር በንቀት ያልፉታል፣ በዝምታ ያልፉታል። በተለይ አብይ አህመድ የሰራው ጥፋት ከሆነ ማለት ነው ያልፉታል። ከዛ በማያስቆጣ ነገር ደግሞ አካኪ ዘራፍ ምናምን እያሉ ሲወራጩ ትመለከታላችሁ። እንዲህ አይነት ነገር አግባብነት የለውም። አማራው ወልቃይትን ለማስመለስ የሚችለውን አድርጓል። ወልቃይትም ከማስመለስ ባለፈም በህጋዊነት እንዲካለል ወደ አማራ ክልል እንዲመለስ ብዙ ጥረት አድርጓል። ለምሳሌ አሁን ልብ ቢኖረው ኑሮ እዛ ወልቃይት አካባቢ ያለው አመራር ልብ ቢኖረው ከማንም በፊት መውቀስ ያለበት አገኘሁ ተሻገርን ነበር። የፌዴሬሽን ምክር ቤት ላይ የተቀመጠው በጎንደር ስም የሚንቀሳቀሰው አገኘሁ ተሻገር ይኸው ዛሬ እኮ የወልቃይትን በጀት እኮ ለትግራይ እየላከ ነው። እስካሁን ድረስ በጀት እኮ አልለቀቀም። እዛ ወልቃይት ጉዳይ በህጋዊነት እንዲጠቃለል በማድረግ ረገድ የሰራው ስራ የለም። ሰውም ህወሓቶች ራሳችን ወርደን አናስመልስም ፌዴራሉ ተቀብሎ ይስጠን የሚል ጥያቄ በመቅረባቸው ነው እንጂ ወያኔዎች ገብተው አስተዳደሩን አፍርሰው ወልቃይትን እንዲወስዱ ውሳኔ ሲተላለፍ አገኘሁ ተሻገርም ከወሰኑት መካከል አንዱ እሱ ነበር እና ዛሬ አገኘሁ ተሻገርን በመውቀስ ፈንታ እንደገና ጄኔራል ተፈራ ላይ ጥፋት ይዞ መምጣት ተገቢነት የለውም። የአማራ ህዝብ ለወልቃይት ላደረገው ነገር ከቻላችሁ ማመስገን፣ ካልቻላችሁ ግን ዝም ማለት ነው። ልትወቅሱታችሁ እናንተ ናችሁ መወቀስ ያለባችሁ እናንተ ናችሁ። እንዲህ አይነት የሰልፊሽ የደንቆሮ ፖለቲካ ስታራምዱ እስካሁን ድረስ እንዳላየ ሲያልፋችሁ ነበር። እንዳላየ ጠላቱን አቅፋችሁ ቁጭ ብላችሁ ስታሾፉበት ነበረ። እነ ብርሃኑ በቀለ ጋር ተቃቅፋችሁ ውስኪ እየዋረዳችሁ ስትራጩ እሱ በኬሚካል መርዝ እየተቃጠለ ነበረ። ቤቱ በድሮን እየተደበደበ ነበረ። ስለዚህ ቁርጡን ማወቅ ያለባችሁ የወልቃይት ጉዳይ ከደሴ ጉዳይ አይበልጥም፣ ከደብረ ብርሃን ጉዳይ አይበልጥም፣ ከራያ አይበልጥም፣ ከደራ አይበልጥም፣ ከመተከል አይበልጥም፣ ከጎጃም አይበልጥም፣ ከፍኖተ ሰላም ከመራዊ አይበልጥም። ይህንን መረዳት አለባችሁ። ከጎንደር አይበልጥም፣ ከወረታ አይበልጥም። እኩል ነው። እንደ ማንኛውም ግዛት ነው የምንመለከተው። ጥቃቱም እንደ ማንኛውም ጥቃት ነው። በተረፈ ግን
የወደቀ ግንድ ምሳር ይበዛበታል እንደሚባለው ወያኔ ላይ ያቅራራ ጠላታችንን ተሸክመህ እያንዘባዘብክ አንተ አጋር ልትመርጥልን አትችልም። ይህንን እውነታ መቀበል መቻል አለብህ። የኛ ኃይለኛ ጠላት፣ የአማራ ኃይለኛ ጠላት፣ ኢትዮጵያን ለማፈራረስ 24 ሰዓት እየሰራ ያለ ጠላት፣ ኢትዮጵያውያንን የሚጨፈጭፍ የ4 ቢሊዮን ብር መሳሪያ ግዢ የሚፈጽም በአንድ ሰለት ጠላት እና ብዙ ፕሮጀክቶች ያሉት ጠላት ተሸክመ እሱን እያስታመምክ እሱ ጋር አንሶላ እየተጋፈፍክ አንተ አጋር ልትመርጥልን አትችልም። ወያኔም ጋር ያለው ቁርሾ የማይታረቅ አይደለም። በእኔ እምነት ወያኔ ብዙ ችግር ያለበት ድርጅት ነው። ህወሓት ብዙ ችግር ያለበት ድርጅት ነው። ግን ያንን ነገር ሶልቭ ማድረግ ይቻላል፣ መነጋገር ይቻላል። ቁጭ ብለው ከተነጋገሩበት የሚከብድ ነገር አይደለም። አብረው ለመስራት ምን መደረግ አለበት? አንደኛ የወልቃይትና የራያ ጉዳይ ላይ መነጋገር ያስፈልጋል። አብረው ለመስራት ወልቃይትና ራያ ላይ መነጋገር ያስፈልጋል። እንዴት ነው ወልቃይትና ራያን የጅምላ መቃብራችን ከማድረግ ይልቅ ከምንጠፋፋባቸው ቦታዎች ከምናደርግ ይልቅ የጥንካሬያችን ምንጭ አብረን የምንኖርባቸው ቦታዎች ማድረግ የምንችለው እንዴት ነው በሚለው ጉዳይ ላይ መነጋገር ያስፈልጋል። ሁለተኛ በህገ መንግስት ጉዳይ ላይ ለምሳሌ ወልቃይትና የራያ ጉዳይ ራሱ በጋራ እንኖርበት ካል ህገ መንግስቱ መቀየር መቻል አለበት። ሁላችንንም ሊያናወር የሚችል ህገ መንግስት ያስፈልገናል እና በህገ መንግስቱ ላይ መነጋገር። የ27 ዓመት ጉዞችን ምን ይመስል ነበር? ወያኔ ስልጣን ላይ በነበረበት ሰዓት ላይ 27 ዓመት ማን ነበር ገፊ፣ ማን ነበር ተገፊ፣ ማን ነበር በዳይ፣ ማን ነበር ተበዳይ የሚለውን ጉዳይ መለየት ያስፈልጋል። ከዚህ ባለፈም በዛ 27 ዓመት ውስጥ የአማራና የትግራይን ግንኙነት በማሻሻል ረገድ ማን እድሉ ነበረው፣ ማን ነበር ትሪት ማድረግ የሚችለው በሚለው ጉዳይ ላይ መናገር ያስፈልጋል። በእኔ እምነት በ27 ዓመት ጉዞ ወያኔ ሲያደርግ የነበረው ህወሓት ሲያደርግ የነበረው አማራን እያወገዘ ብሔር ብሔረሰቦችን ተሸክሞ አማራውን እያስረገመ ሲጓዝ ነበር። ይሄን መውሰድ ያስፈልጋል። ራያና ወልቃይትን ወስደውበት እኮ አማራው ለባድሜ መሬት ትግራይ ሂዶ ተዋግቷል። አክሱም ጽዮንን እንደራሱ እንትን ነው የሚቆጥረው፣ ታቦቴ ነው የሚለው። ከኢትዮጵያ ከተማ ማንን ነው የምትወደው ተብሎ ሲጠይቅ መቀሌ፣ አይ ውበቷ እኮ ምናምን እያለ ይመልስ ነበር። አስታውሳለሁ። እንደዛ ብሎ ሲናገር እንኳ የቅናት እንትን አልነበረም። ደሴ እንደዚህ ሁና፣ ወልዲያ እንደዚህ ሁኖ፣ መቀሌ ለብቻው አድጋ ምናምን የሚል እንኳ ኮምፕሌን አያቀርብም ነበር እና አማራው ወደዛ ዝቅ ብሎም ራያና ወልቃይትንም ሰጥቶ ለባድሜ ሄዶ ራሱን ሲገብር በደምና በአጥንቱ ተወሰደ የተባለውን መሬት ሲያስመልስ፣ ወያኔዎች ግን ከበፊቶቹ አቋማቸው ዘንበል ማለት አልቻሉም ነበር። ይህን ህዝብማ ከዚህ በላይ ጠላት ልናደርገው አንችልም ሊሉ አልቻሉም ነበረ። አማራውን በጠላትነት ፈርጀው ብሔር ብሔረሰቦችን ይዘው ሲጓዙ ነበር። ይሄንን መነጋገር ያስፈልጋል። በዚሁ አጋጣሚ ደግሞ አማራውም ደግሞ በተለይ ደግሞ መጨረሻዎቹ ዓመታት ባገኘው አጋጣሚ ወያኔን ለመጣል ጥረት ሲያደርግ ነበር፣ ህወሓትን ለመጣል ጥረት ሲያደርግ ነበር። ያ ደግሞ ጤናማ ነው። ብዙ በደል ፈጽሞበታል፣ ብዙ ጥቃት እንዲፈጸምበት አድርገዋልና ጤናማ ነው። ከዛ ውጭ ደግሞ የ5 ዓመቱ ጉዞ መገምገም አለበት። ባለፉት 5 ዓመታት ማን ነበር ገፊ፣ ማን ነበር ጠፊ፣ ማን ነበር በዳይ፣ ማን ነበር ተበዳይ የሚለውን መመለስ ያስፈልጋል። እዚህ ደረጃ ልንገኝ የቻልነው ወደ ጦርነት ልንገባ የቻልነው እንዴት ነው? በአማራና ትግራይ ወደ ጦርነት እንዲገቡ የፌዴራል መንግስቱ ሚና ምን ነበረ? መጨረሻ ላይ እሱ ጦርነቱን ቆስቁሶ ኢትዮጵያ ሰሜን ስትወጋ ኢትዮጵያን የሚያፈርስ ኃይል ተንቀሳቀሰ ብሎ መላውን ህዝብ አስተባብሮ ካዘመተ በኋላ የሰሜኑ ጦርነት ብሎ ለሁለታችን ብቻ ሊያሸክመን የቻለው እንዴት ነው? በሱ ላይ መነጋገር ያስፈልጋል። ከኤርትራ ጋር በነበረው ጉዳይ የድርሻችሁን መውሰድ አለባችሁ። ለምሳሌ ህወሓት ከፌዴራል ተባሮ በሄደ ሰዓት ላይ የሚያወጣቸውን መግለጫዎች አሁን ሄዳችሁ ቲፒኤልኤፍ ኦፊሻል ገጽ ላይ ገብታችሁ ብትመለከቱ የኤርትራ እና የትግራይ ህዝብ ወንድምና እህት መሆናቸውን፣ አማራ ጠላት መሆኑን፣ አህዳዊ ትምክህተኛው እያለ የሚጠራው ኃይል ጠላት መሆኑን፣ የሁለቱም ጠላት መሆኑን የሚገልጹ ነበሩ። ከኤርትራ ጋር ግንኙነት መስርቶ አማራው ላይ ለመዝመት ጥረት ሲያደርግ ነበር ወያኔ። አብይ አህመድን ኦሮሞ ብለው ጠርተውት አያውቁም። ኦነግ ብለው የጥንበት ኃይል ብለው ጠርተውት አያውቁም። የትምክህት ኃይል ነው የሚሉት፣ የትምክህት ፈረስ ነው የሚሉት። አብዮት በሚል ስም እየጠሩ አማራ አድርገውት ነበር አብይ አህመድ እና የሚጠሉትን ሰው ከአንዳንድ ማንነቱን ይቀሙትና አማራ ያደርጉታል።
አማራ ያደርጉታል። ስለዚህ ይህንን መናገር ያስፈልጋል፣ በግልጽ መናገር ያስፈልጋል። የድርሻቸውን መውሰድ አለባቸው። በአማራው በኩልም የድርሻውን መውሰድ አለበት። ከዛ በኋላ እኔ ስፔሻሊ አሁን ወደ ጦርነት ከተገባ በኋላ ሁላችንም ምንችለውን ጠጠር ወርውረናል፣ ህወሓት ላይ ማለት ነው። ያን ሳደርግ ግን እኔ እንደ አንድ ግለሰብ ስናገር ህወሓት እስካለ ድረስ የአማራና የትግራይ ህዝብ ግንኙነት ሊሻሻል አይችልም። ይህ ድርጅት በቃ መጥፋት አለበት። ሁለቱ ህዝቦች አንድ ህዝብ እንዲሆኑ ግንኙነታቸው እንዲሻሻል ህወሓት የተባለ ሴረኛ ድርጅት ተነቅሎ መጣል አለበት የሚል አቋም ስላያዝኩ ነበር። ግን ብልጽግና ደግሞ ወያኔን አያጅቦ እያደረገ መቆየት ይፈልግ ነበረ። መጨረሻ ላይ ካለቀለት በኋላ እንኳ ከመቃብሩ አፋፍ ላይ ነው አቅፎ ይዞ ፕሪቶሪያ ላይ ሂዶ አስታሞ አሳክሞ ይዞ መጥቶ እንደገና አሁን ለአራተኛ ዙር ጦርነት እያዘጋጀ ያለው። የኛዎቹ ደንቆሮዎች ግን ይችን እውነት መቀበል አይፈልጉም። ይችን መቀበል አይፈልጉም። ህወሓት እኮ በዚህ ሰዓት ላይ ታሪክ ሆኖ ነበር። ታሪክ እንዳይሆን ያደረገው አብይ አህመድ ነው። እነ ደመቀ ዘውዱ ግን ይህን እውነት መቀበል አይፈልጉም። ይህን እውነት መቀበል አይፈልጉም። አሁን ስለ አራተኛ ዙር ጦርነት፣ ስለ ዝግጅት፣ ስለ ምናምን እንዲወራ ያደረገው አብይ አህመድ ነው። ጄኔራል ተፈራ አይደለም። ጄኔራል ብርሃኑ ጁላና እነ ባጫ ደበሌ ናቸው ይህንን ኮንስፓይሬሲ የጠነሰሱት። ነጋሻው መርሻ ግን ይህን እውነት ይቀበላሉ ተብሎ አይታሰብም። እነ ጣሂር መሐመድ፣ በለጠ ሞላ ይውላቸው ወልቃይት ሄዶ ኮሎኔሉ ጋር ፎቶ ተነስቶ መጥቷል ማለት ነው። ፎቶ ተነስቶ ለጥፎልናል። ምንድን ነው ትርጉሙ? ምን እየተባለ ነው? ከጎኑ ነን ለማለት ፈልጎ ይሁን ትርጉሙ ባይገባንም 600 ሚሊዮን ብር ከመስሪያ ቤቱ ማጉደሉ የተሰማበት በለጠ ሞላ ከደመቀ ጋር የተነሳውን ፎቶ ለጥፎልናል። ከዚህ ባለፈ እንግዲህ የአብን ጉባኤ ለማካሄድ ዱብ እያሉ ነው። ከወሎ አካባቢ የጎዳና ተዳዳሪዎችን የዕለት ጉርስ የሚቸግራቸው ወገኖችን አበል እንሰጣችኋለን በማለት ያው የዘረፈው 600 ሚሊዮን ብር ስላለ ማለት ነው ወደ አዲስ አበባ አምጥቶ በቀጣይ ጉባኤ ለማካሄድ ዱብ እያሉ መሆኑን የደረሰ መረጃ ያመለክታል። በዚህ አጋጣሚ እንደዚህ አይነት በታሪክ የሚያስወቅስ ጉባኤ ላይ የምትታደሙ ወገኖች ላበል ብላችሁ እግራችሁም መሰብሰብ አለባችሁ ማለት ፈልጋለሁ። ይህም ብዬ ወደ ዋናው ርዕስ ስሸጋገር በመካከላችን በትግራይና በአማራ መካከል ስላለው ማለት ነው የነበረውና ያለው ቅራኔ የማይታረም ነው ወይ? በአማራና በትግራይ መካከል ያለው ቅራኔ የማይታረም ነው ወይ? የማይታረቅ ነው ወይ? ታሪካዊ ጠላት ዘላለማዊ ጠላት እንድንሆን የሚያስችል ነው ወይ? ሊታረቅ አይችልም ወይ? በመካከላችን ያለው ቅራኔ በሚለው ጉዳይ ላይ መናገር ያስፈልጋል። እኔ በመካከላችን ባለው ጉዳይ ላይ ብንነጋገር ከሚያለያዩን ነገሮች ይልቅ አብረን እንድንጓዝ የሚያደርጉን ነገሮች ብዙ ናቸው ብዬ አስባለሁ። ሌላው ያለ ኢትዮጵያ መኖር የሚችለው ማን ነው? ኢትዮጵያ ታስፈልገናለች ወይ? ትግራይም ለአማራም ኢትዮጵያ ታስፈልጋለች ወይ? ያለ ኢትዮጵያ ለምሳሌ አሁን በወያኔዎች በኩል ወልቃይትን አስመልሰው ራያን ይዘው መሆን እቅድ አላቸው። ያ እቅድ ይሳካል ወይ? ይሳካል ወይ? እንደው አስመለሱት ብንል እንኳ ከዛ በኋላ የተከበረች ትግራይ የፈራረሰች ኢትዮጵያ ሆኖ መቀጠል ይቻላል ወይ? እንደዛ ለማድረግ የሚያስችል ነባራዊ ሁኔታ አለ ወይ? ስለዚህ ኢትዮጵያ ታስፈልገናለች ከተባለ ደግሞ እንዴት አድርገን እናስቀጥላት? ከዚህ እኩይ አገዛዝ እጅ እንዴት አድርገን እናውጣት በሚለው ጉዳይ ላይ መነጋገር ያስፈልጋል። ሌላ በኢትዮጵያ ጥላ ስር የምንዘልቅ ከሆነ ከአብሮነታችንና ከንትርካችን የሚጠቅመው የቱ ነው? ይህን አሁን ያልኩት ነው። በኢትዮጵያ ጥላ ስር አብረን የምንቆይ ከሆነ እንደስካሁኑ ነፍጠኛው ትምክተኛው እየተባባልን እየተዘላለፍን መቆየቱ ነው የሚጠቅመን ወይስ አንተ ትብስ አንቺ ትብስ እየተባባልን መቀጠሉ ነው የሚጠቅመን? እንደ ግለሰብ ያለን ግንኙነት እንደ ህዝብ ሲሆን ለምን ተበላሸ? ለምሳሌ በአንድ ትግራይና በአንድ አማራ ጓደኛሞች መካከል እኔ የሚገርም መስማማት አለ ብዬ አምናለሁ። አዲስ አበባ ፌዴራል መስሪያ ቤት በምሰራበት ሰዓት ብዙ ጓደኞቼ ትግሬዎች ነበሩ። በጣም መወዳቸው ጓደኞቼ ማለት ነው። ታማኞች ናቸው፣ ሀቀኞች ናቸው። እንደ ህዝብ ሲሆን ግን እንደ አማራ እና ትግራይ ስንሆን ግን ግንኙነታችን ይበላሻል። ሀጎስና ሳዬ ዲስከስ በማድረግ ረገድ ጓደኛ መሆን ረገድ ችግር የለባቸውም። ትግራይና አማራ ሆነን ስንንቀሳቀስ ግን አብሶሉትሊ ግንኙነታችን ይበላሻልና ይህ ነገር ሊሆን የቻለው በሚለው ጉዳይ ላይ መናገር ያስፈልጋል። ትብብራችን ስትራቴጂክ ወይስ ታክቲካል? ትብብር የምናደርግባቸው ጉዳዮች ላይ ስትራቴጂክ አጋር መሆን አንችልም ወይ?
ስትራቴጂክ ወዳጅ መሆን አንችልም ወይ በሚለው ጉዳይ ላይ መናገር ያስፈልጋል እና በእነዚህና በሌሎች ጉዳዮች ላይ መናገር ከቻል እኔ በትግራይና በአማራ መካከል ያለው ቅራኔ የሚታረቅ ነው ብዬ አስባለሁ። የሀብታሙ አለባቸውንም ታላቁ ተቃርኖ የሚል መጽሐፍ ብታነቡት የምትረዱት እውነታ ይሄው ነው። በተረፈ ኦህዴድ ጋር የአማራን ፍላጎት ማስማማት አይቻልም። በታሪክ ታግለ በደንብ ብዙ ዋጋ ከፍለ ስልጣን ላይ አምጥተህ አስቀምጣቸው ካስቀምጥካቸው በኋላ አጋጣሚውን ተጠቅሞ አንተን የሚያወድሙ አንተን የሚገሉ አንተን የሚጨፈጭፉ አንተን የሚያዘርፉ አንተን የሚያሳግቱ እንደገና በሀገር ውስጥ ሀገር የሚሰሩ ሰዎች ጋር አብሮ መስራት አይቻልም። አሁን ስለ ትግራይም የተነሳው ሁላችንም ሰለባ እየተደረግን ስለሆነ ነው። የአቅም ጉዳይ ነው። በነገራችን ላይ አማራ ራሱን ችሎ ነው በቃ መንቀሳቀስ ያለበት የሚሉ ወገኖች አሉ። እንደዛ ማለት ቀላል ነው። ላሳየም ይህንን መልእክት ማስተላለፍ ነው የሚቀለው ይህን መልእክት ማስተላለፍ ነው። አማራው ራሱን ችሎ ሰጥለጥ ብሎ አዲስ አበባ 4 ኪሎ ይገባል እያሉ መናገር በጣም ቀላል ነው። እንደዛ ብዬ ብናገርም ትችት አይመጣብኝም። ቪዲዮዬን እየቆራረጡ ወስዶ በየቦታው አያዞሩትም እና ይህኛውን አቋም ለማራመድ ግን ለህዝብ ማሰብ ያስፈልጋል። የፋኖን አቅም መገምገም ያስፈልጋል። ይህ አገዛዝ እኮ ለክልል ብቻ ለአንድ ክልል የ4 ቢሊዮን ብር መሳሪያ ግዢ እየፈጸመ ነው። እስካሁን ድረስ ፋኖ እጅ የገባው መሳሪያ ወይም ደግሞ የተዋጣውን ገንዘብ ብናስብ ይህን ያህል ብር አይደርስም። ለአንድ ክልል የ4 ቢሊዮን ብር መሳሪያ እየተገዛ ነው። በፌዴራል ደረጃ ብዙ ነገር እየተገዛ ነው እና የኢትዮጵያን በጀት በአጠቃላይ ሙጥጥ አድርጎ ለመሳሪያ ግዢ የሚያውል ለወታደር ግንባታ የሚያውል ኃይል ባለበት ሁኔታ ፋኖ በዚች ባለችው አቅም እየተንቀሳቀሰ የውጭ ኃይሎች አይደግፉት ምን አይሉት። ስለዚህ በደፈጣ በሚያገኘው መሳሪያና ዲያስፖራ በሚልከው ገንዘብ እየተንቀሳቀሰ የት ሊደርስ ይችላል ትግሉ ብዬ ሳስብ የለም አጋር ያስፈልገዋል። ፋኖ የሚሸነፍ ኃይል እንዳልሆነ ተረጋግጧል። ማንም ሊያሸንፉ አይችልም። ማንም ሊያጠፉ አይችልም። ፋኖ እንዲያሸንፍ ግን እና የትግል ዘመኑን እንዲያሳጥር ከተፈለገ ግን አጋር ያስፈልገዋል። የአጋርነት ደግሞ ከትግራይ ኃይሎች ጋር ብቻ ሳይሆን ከሌሎች ኃይሎችም ጋር ጭምር መቀናጀት ያስፈልጋል። ትችት ቢያመጣም ዘለፋ ቢያስከትልም የህዝባችንን ስቃይና መከራ የሚያሳጥረው ይሄ ነውና እውነቱን መናገር ይበጃል በማለት ነው እዚህ ርዕስ ውስጥ ልገባ የቻልኩት። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለው አመሰግናለሁ።